What up guys? ባሚነኝ ዛሬም በሌላ ቪዲዮ መጥቻለሁ። Yes sir. Yes. ዛሬ ትንሽ ድካም ነገር አለ። እንግዲህ ያው እኔ ከቱን አርሊ ነው የጀመርኩት። እንደሚታወቀው 12 ሳምንት አለን። ከዚህም በኋላ አርሊም ስለጀመርኩ ትንሽ የተዳከምኩ ነው እና ከት አርሊ መጀመር ምን አድቫንቴጅ እንድትወስዱ የሚያደርጋችሁን ነገር በሌላ ቪዲዮ ሰራላችኋለሁ። እንደዚህ አይነት ነገሮች በደንብ እንዲሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። ሌላም ጥያቄም ካለ እዛ ለመጠየቅ ትችላላችሁ። አንድ ላይ ጠቅለል አድርጌ ካርዲዮ እየሰራው ምናምን የሁላችሁንም መልስ መልሳለሁ ማለት ነው። የዛሬ ወርካውታችን የሚሆነው ሃምስትሪንግ ነው። ሃምስትሪንግ ፎከስ፣ ከዛም በመሃል አንድ ኳድ እና አንድ ግሉት ይኖረናል ማለት ነው። ከፍ ላይ ሆኜ የምሰራውን እንቅስቃሴ አሳያችኋለሁ እና እንዴት እንደሆነ ፐርፎርማንሱን በዛው ታያላችሁ ማለት ነው። ስቴይ ዊዝ ሚ። ለ10 ደቂቃ ትንሽ ዎርም አፕ እናደርጋለን። ሃምስትሪንጋችን ሞር ስትሬች እናደርጋለን። የመጀመሪያ ኤክሰርሳይዛችን የሚሆነው ግሉት ነው። የመጀመሪያ ኤክሰርሳይዛችን የሚሆነው ሂፕ ትረስት ነው። ግሉታችን የምናሰራው የግሉት ማክሲማይዝን በደንብ ሂት የምናደርገው ስፔሻሊ በሂፕ ትረስት ነው። የመጀመሪያ ኤክሰርሳይዛችን የሚሆነው ሂፕ ትረስት ነው ማለት ነው። ግሉታችን በደንብ ሂት እናደርገዋለን። ትንሽ እስኪ መጀመሪያ ዎርም አፕ እናደርጋለን በባዶ ዌት። ከዛም በኋላ ዌት እየጨመረን እንሄዳለን። 3 ዙር ብቻ ነው የምንገባው ማለት ነው። ከ12 እስከ 15 ሬፕ ባለው ውስጥ ነው የምንሰራው ማለት ነው። ሂፕ ትረስት በምትሰሩበት ሰዓት ከሎወርባችሁ አይደለም ሞር ኤክስቴንድ የምታደርጉት ኢንስቴድ ኦፍ ከሂፓችሁ ነው ማለት ነው። ሂፕ ትረስት የሂፕ ሂንጅ ሙቭመንት ነው። ስለዚህ ሂፕ ሂንጅ ሙቭመንት እስከሆነ ድረስ ከሎወር ባካችሁ ኦቨር ኤክስቴንድ ማድረግ አይጠበቅባችሁም ማለት ነው። ለምሳሌ እግራችሁ እዚህ ጋር ከሆነ በኋላ የኛው ፓድ ሂፓችሁ ላይ ከተቀመጠ በኋላ እዚህ ጋር በሂፓችሁ ነው የምትገፉት እንጂ በሎወር ባካችሁ እንደዚያ ሙቭመንት በመጠቀም አይደለም የምትገፉት። ወደ ኋላ የምትሄዱ ከሆነ ጀርባችሁ ወይም ሎወር ባካችሁ ኦቨርቴክ እያደረገ ነው እና ግሉታችሁ በደንብ እየሰራ አይደለም ማለት ነው። ሂፓችሁን ሂንጅ ታደርጉታላችሁ። ሂንጅ ያደረጋችሁትን ሂፕ መልሳችሁ ወደ ኒውትራል ፖዚሽን ላይ ትመልሳላችሁ ማለት ነው። ወደ ቦታው ማለት ነው። ከዛም በኋላ ታጥፉታላችሁ። ከዛ መመለስ ያ ነው ግሉታችሁ ሞር እንዲሰራ የሚያደርገው። ሎድ ኖሮት ስትገፉት ግሉታችሁ በደንብ ኮንትራክት ማድረጉን ኦር ስኪዝ ማድረጉን you have to make sure። ከዛ በኋላ ወርታች በሚወርድበት ሰዓት ሞር ስትሬች ያደርግላችኋል ማለት ነው። ከዛም በኋላ ግሉታችሁን በደንብ ማሰራት ትችላላችሁ ኢዝሊ ማለት ነው። ዌት እየጨመርኩ ስሰራ እንዴት እንደሆነ በደንብ ፎርሙን አስረዳቸዋለሁ ማለት ነው። መጀመሪያ ነው እንደ 12 እስከ 15 ባለው ሬንጅ ውስጥ ነው የምሰራው። እሺ የመጀመሪያ ሴትን ጨርሻለሁ። 12 ሬፕ ነው የሰራሁት። ብዙ ጊዜ ሂፕ ትረስት ላይ ብዙ ሰዎች የሚሳሳቱት 2 ስህተት ብቻ ነው። ያው ብዙ ኮምፕሊኬትድ አይደለም፣ ግን ሁለቱን ስህተት ነው ብዙ ጊዜ ሰዎች ኮምፕሊኬትድ የሚያደርጉት። አንደኛው ሂፓቸውን ከመግፋት ይልቅ በሎወር ባካቸው መግፋት ላሳያችሁ። በዚህ ስትገፉት እንደዚህ ያላችሁ ወደኋላ እንደዚህ ሙቭመንት ከሆነ ሎወር ባካችሁ እያገዛችሁ ነው ማለት ነው። እየገፋችሁ ያላችሁት በመቀመጫችሁ ብቻ ሳይሆን በሎወር ባካችሁ አብሮ እያገዛችሁ ስለሆነ ሎወር ባካችሁ ቀድሞ ኤግዞስት ያደርጋል ወይም ሎወር ባካችሁ ላይ ከፍተኛ ፕሬሸር ይኖራል ግሉታችሁ ሳይሰራ ማለት ነው። ሁለተኛው ስህተት ደግሞ ምንድነው? እዚህ ጋር የምትሰሩበት ሰዓት ጉልበታችሁ ወደፊት መግፋት። ኤክስቴንድ የምታደርጉበት ሰዓት ይሄ ጉልበታችሁ ሙቭመንት ካለው ወደፊትና ወደ ኋላ የሚል ከሆነ ኳዳችሁ ኤግዞስት ያደርጋል ማለት ነው። ከዛ ምንም አይነት ግሉታችሁ ላይ ፊል አታደርጉት። ስለዚህ ይሄን ለማስተካከል ሂፓችሁ ሂንጅ ያርግ። ከዛም በኋላ ሂንጅ ያደረገው ሂፕ መልሶ ወደ ቦታው መመለስ ነው። ዳት ሚንስ ቆሜ ያላሳያችሁ ኢዝሊ እንዴት እንደምታደርጉ ንገራችሁ። ሂፓችሁ ከዚህ ጋር ነው ያለው። ይሄ ሂፕ እንደዚህ ማጠፍ ነው። ሂፓችሁ በምታጥፉበት ሰዓት ግሉታችሁን ማድረግ ይጀምራል፣ ስትሬች ያደርጋል ማለት ነው። ከዛም በኋላ ሂፓችሁ ገፋችሁ በኋላ መልሳችሁ መመለስ ማለት ነው ወደ ቦታው። ጀስት ይሄ ኒውትራል ፖዚሽን ነው ማለት ነው የሂፓችሁ። ከዚህ በላይ ወደዚህ መግፋታችሁ ሂፓችሁ ጨርሶ ድጋሚ ወደ ላይ በደንብ ወደፊት ለመግፋት የምትሞክሩ ከሆነ ሎወር ባካችሁ ኦቨር ኤክስቴንድ አድርጎ ነው የገፋችሁ ያላችሁት ማለት ነው። በዛ ሰዓት ሎወር ባካችሁ ላይ ፕሬሸር የሚኖረው ማለት ነው።
ስለዚህ እዚህ ጋር ስትሆን እዚህኛው ማሽን ላይ ስትሆን ሂፓችሁን ሂንጅ ማድረግ ከዛ ሂንጅ ያደረጋችሁትን ሂፕ መልሳችሁ ወደ ቦታው መመለስ ነው። ዳትስ ኢት። ከዛ ውጪ ምንም ትልቅ ሳይንስ አይደለም። አሁን ደግሞ ሁለተኛ ዙር እንገባለን። 12 ሬፕ ነው የምንሰራው። የመጨረሻ ሴታችን ላይ ወይ ጨምረን እንሰራለን ማለት ነው። እሺ የመጨረሻ ራውንዳችን ነው። ወይ ጨምረናል። 10 ሬፕ ነው ሞክረው ከ8 እስከ 10 ጨርሰናል። እዚህ ጋር ሁለተኛው እርካታችን የሚሆነው አርዲኤል ነው። አርዲኤል አለን። ሁለት ሴት ብቻ ነው የምንገባው። ኦኬ ሁለተኛው እርካታችን ጀምረናል። ሁለተኛው እርካታችን የሚሆነው አርዲኤል ነው። አርዲኤል ሁለት ሴት ብቻ ነው የምንሰራው። ትንሽ ወርም ካረግን በኋላ ቀጥታ ወደ ወርኪንግ ሴታችን ነው የምንገባው። ወርኪንግ ሴታችን 170 ኬጂ ነው። ከ6 እስከ 8 ነው የምንሰራው። ሜቢ ሁለት አራራም ላስቀምጥ እችላለሁ። ኤነርጂን እያየ ነው። የመጀመሪያ ራውንድ ላይ ጥሩ ፐርፎርማንስ ካለኝ በመጀመሪያው ሬፕ ሁለተኛውንም ጨርሳለሁ ማለት ነው። ካልሆነ ግን ሁለት አራራ አስቀምጣለሁ። ሁለት አራራ ማስቀምጣችሁም አሪፍ ነው። ኤነርጂ ከሌላችሁ፣ ኤነርጂ ካላችሁ ግን በደንብ መስራት ትችላላችሁ ማለት ነው። ኦኬ ሌትስ ጎ። ስድስት ሬፕ ነው የምገባው። ካሰራኝ ደግሞ 8 ማለት እንዳልኳቸው። ኦኬ ከበደኝ። 5 ይሰራ ቅድም እንደነገርኳቸው ገባክ። ቢካዝ ደክሞኛል ብዬ ነበረ ምናምን ትንሽ ድካም አለ ምናምን ብያለሁ። ትንሽ በተወሰነ መልኩ ፐርፎርማንስ ትንሽ ወረድ ብሏል። ቢካዝ ቅድም እንደነገርኳቸው በጣም ደክሞኛል። ይሄን ሲጨርስ ትንሽ ወጣ ብዬ አንድ ብዙና መብላት አይቀርም። በዚህ ሁኔታ ሙሉ ሴሽኑን የሚጨርስ አይመስለኝም። ወደፊት ላይ ሆናችሁ ፐርፎርማንሳችሁን መጨመር ይቻላል በሚሉ አምናለሁ። በደንብ መጨመርም ትችላላችሁ። በደንብ ሪከቨር የምታደርጉ ከሆነ አፍተር ወርክአውት እና ፕሮቲን ቲካችሁ አሪፍ ከሆነ ድረስ ማለት ነው። እንግዲህ ካሜራማኔ ጨምረ ካልሰራ እያለኝ ነው። Yes, sir. Yes. Thank you. አሁን አንድ ካፍ እንገባለን። ከዛው አፕሳይድ ሄደን ፊትድ ከርልና ለኤክስቴንሽን አለ። ዛሬ ኳድ ፎከስ ብያለሁ፣ ግን ዛሬ አምስትሪንግ ፎከስ ነው ያልኳችሁ። አንድ ኳድ ይኖረኛል ማለት ነው። ፕሮግራም እንደዛ ስለሆነ ኳድ ፎከስ ቀን ደግሞ አንድ አምስትሪንግ ይኖረኛል ማለት ነው። አሁን ትንሽ አንድ ደቂቃ ብሬክ አደርጋለሁ። ከዛን ካፍ እንገባለን። ብሬክ ወስደን ሪላክስ ካደረግ ድረስ ኦኬ። ሶስተኛው ወርካውታችን የሚሆነው ስታንዲንግ ካፍ ሬዝ ነው። 3 ሴት እንገባለን። 20 ያረክ ነው የምንገባው። ይሄ መጀመሪያ ሴት ስለሆነ እንደዚህ ዌት እንጨምራለን። ዌት ጨምረን በደንብ ካፋችን ሂት እናደርጋለን ማለት ነው። let's do it
አልጦበት ነው። እንደዚህ ነው መሆኑ ይፈልገው ማለት አሬ እየመጣ ጠይቀኝ በየማሉ እየመጣች እንዴት ነው ምን እንደምትሰራ አሪፍ ይደልሽ ከጠቀጥሽ አግስታት ከባድ ነው አርዴሉ ስፔሻሊ ግን አፊት እየመጣ ምን ሞይ ዴድ ፌስ ሎድ እያደረገ ነው ኮምፒቲሽን ፌስ ሎድ እያደረገ አንቺ ቴንክ ዩ አባቴ ስፔሻሊ ከፋችሁ ላይ በደንብ ዌት ሎድ እያደረጋችሁ መስራት ትችላላችሁ። በደንብ ዌት የጨመራችሁ ሃይ ሬፕም ሎው ሬፕም መስራት ትችላላችሁ። ግን በጣም ሂት ማድረግ ትችላላችሁ እና ካፍ ሬዝ በምታደርጉበት ሰዓት አንክላችሁ ሞር ስትሬች ወደ ታች ማድረጉን እርግጠኛ ሆኑ። ከዛም በኋላ በደንብ ወደ ላይ ስትነሱበት ሰዓት ሞር ኮንትራክት ያደርግላችኋል ማለት ነው። ሁለት ዙር ሰርተናል። አንድ ዙር ይቀረኛል ማለት ነው፣ የመጨረሻ ሴት። በዛ ላይ ሄደን ደግሞ አንድ ከርልና አንድ ኤክስቴንሽን አድርገን እንጨርሳለን ማለት ነው ወርካውታችንን። ኦኬ ጨረስን። ካፍ ሬዝ አድርገን ከርልና ኤክስቴንሽን ይቀርናል ማለት ነው። እሺ ሶስተኛው መስሊንግ ኤክሰርሳይዛችን የሚሆነው ይሄ ነው። ሲትድ ከርለር ትንሽ ወርም አፕ ላድርግና ከዛን ቀጥታ ወደ ወርኪንግ ሲታችን እንገባለን። ወርኪንግ ሲታችን 2 ነው። 8 ሬፕ ነው እንገባው ማለት ነው። Wanna be the greatest. Everybody on the fake shit. I look around and feel like everybody is the fakest. I make this every day and I'm impatient. Hoping ትንሽ ወርም አፕ አድርገናል። አሁን ቀጥታ ወደ ወርኪንግ ሲታችን ነው እንገባው። 8 ሬፕ ብቻ የምንገባው 8 2 ብቻ የምንገባው። ከዛ እንጨርሳለን። አምስትሪንግ ከዛ ወደ ኳድ እንሄዳለን ማለት ነው። ትንሽ ኤግዞስት እያደረኩ እየመጣሁ ነኝ። መሀል ላይ ወጥቼ ትንሽ ሙዝ በላለሁ አንድ ዙር ከገባሁ በኋላ ማለት ነው። I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I feel like I'm አንድ ሙዝ መብላት አለብኝ ቢካዝ አልቻልኩም። በጣም እየደከመኝ ነው። አንድ ወርካውት ላይ በጣም የተዳከምኩ ስለሆነ ትንሽ ሙዝ ልብላና ደግሞ ተመልሼ ኤነርጂን ሪፍሬሽ አድርጌ በደንብ እንሰራለን ማለት ነው። ሚዲየም እሺ ሚዲየም አረ ይታረጅም ሚዲየም እሺ መጨረሻችን ነው ሃምስትሪንግ። አሁን ይሻላል አትሊስት የመጨረሻ ኤክሰርሳይዛችን የሚሆነው ኤክስቴንሽን ነው። ኤክስቴንሽን 4 ዙር ነው የምንገባው። በፉል ስታክ ነው የምንገባው። ከ8 እስከ 10 ባለው ሬፕ ውስጥ ነው የምንሰራው ማለት ነው። ይሄማ ያደረኩበት አንደኛው ነገር ምንድነው ሬንጁ እንዲጨምር ነው። አክቹሊ ማሽኑ ሬንጅ ሳይኖረው ቀርቶ ሳይሆን ሌላ ተጨማሪ ሬንጅ ስለፈለኩ ነው። በደንብ ሞር ስትሬች እንዲያደርግልኝ። ከዛም በኋላ ሬንጁ በጨመረ ቁጥር ትንሽ ኢንቴንሲቲ ይጨምረዋል ማለት ነው። ለዛ ነው ይሄ ማት ያመጣው። ኦኬ ፉል ስታክ አድርገውና
Trust me, there's nothing wrong. I just need to carry on cuz society's a myth. Put there to make you sick. Listen to what they give. ይሄ ሬንጁ ከፍ ስላለ ትንሽ ከወንበሩ ላይ በስነ ስርዓት እንድቀመጥ አላደረገኝም። ስለዚህ ትንሽ ይቀንሰዋለሁ። በጣም ብዙ ሬንጅ ሰጠሁት እኔ እና ከወንበሩ እንድነሳ ያደረገኝ ማለት ነው። ከወንበሩ ደግሞ ከተነሳችሁት ያግዛችኋል፣ ሞር በደንብ እንድታነሱት ያደርጋችኋል ማለት ነው። ስለዚህ ግዴታ ከወንበሩ መነሳት የለባችሁ ማለት እንዲህ ስቴብል ሆናችሁ መቀመጥ አለባችሁ። ይሄ መደረጉ ወይም ሬንጅ መጨመራችሁ ከወንበሩ የሚያስነሳችሁ ከሆነ እዚህ ጋር ያለውን ሃንድሉን በመያዝ ወደ ራሳችሁ ሳብ ማድረግ ትችላላችሁ ማለት ነው። እሱ ላይ ያስነሳችሁ ሲሞክር እናንተ ደግሞ ሳብ ያደርጋችሁ በደንብ እንድትቀመጡ ያደርጋችኋል ማለት ነው። ከዛን ስቴብል ሆናችሁ ኤክስቴንሽናችሁ መቀጠል ትችላላችሁ ማለት ነው። ሶስተኛ ዙራችን ነው። ልክ እንደኔ ኳድ ለብቻ ሃምስትሪንግ ለብቻ ነጥላችሁ የምትሰሩ ከሆነ ሃምስትሪንግ ፎከሳችሁ ላይ ኳድ ስታስገቡ ቮሊዩም በደንብ መጨመር ትችላላችሁ ማለት ነው። ቢኮዝ አንዴ የምትሰሩ ማለት ነው። ላይክ ኳድ በምትሰሩበት ሰዓት ሃምስትሪንግ ኳድ ፎከስ ላችሁ ላይ ሃምስትሪንግ ካለ ሃምስትሪንጉን ቮሊዩም በደንብ መጨመር ትችላላችሁ ማለት ነው። የምትሰሩት ግን አንድ ኤክሰርሳይዝ ብቻ ከሆነ ማለት እንደዚህ በደንብ ኤፊሽንት ሆኖ ታገኙታላችሁ ማለት ነው። አስር ሰራ በቂ ረፍት አድርጌያለሁ ማለት ነው። ይሄ የመጨረሻ ወርካውታችን ነው፣ የመጨረሻ ሴታችን ነው። እንደምንም ቢያስር ለመስራት ሞክራለሁ። ከዛ ወርካውታችን እንጨርሳለን ማለት ነው። እየጨረስኩ ስመጣ ኤነርጂ አሪፍ ሆነ። ሙዛ ሰራሽ ማለት ነው። ኦኬ ሙስታፍ ላይ 1 2 go shit ኤግዞስት አድርጌያለሁ። ደከመኝ አልቻለም ኳዴ። ኦኬ ጋይስ የዛሬው ወርክአውት ፕሮግራማችን ይሄን ይመስል ነበረ። ሌላም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ።